ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮአችን ደግሞ እንግሊዘኛን እንዴት በቀላል መንገድ አቀላጥፈን ማንበብ መጻፍ እንደምንችል እንማማራለን። ከዚህ በፊት አናባቢና ተነባቢ ፊደሎችን ከተነባቢ ሌተሮች ወይም ደግሞ ፊደሎች ጋር ሲመጡ እንዴት ይነበባሉ የሚል ትምህርት ወይም ቪዲዮ በተከታታይ ስንማማር ነበር። ዛሬ ደግሞ አረፍተ ነገር ወይም ደግሞ ኮሙኒኬሽን የእንግሊዘኛ ኮሙኒኬሽኖችን ወይም ንግግሮችን እንዴት በቀላል መንገድ አንብበን መተርጎም እንደምንችል እንማማራለን። በእርግጠኝነት ይህን ትምህርት ወይም ቪዲዮ እስከ መጨረሻው ድረስ ከተከታተላችሁ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ እንሄድ። ኦኬ፣ ወደ ትምህርቱ ስንሄድ ከመጀመሪያው ስንጀምር ከዚህ ጋር መጀመሪያ የምታዩትን የእንግሊዘኛ ንግግር እንዴት በቀላል መንገድ እናነባለን አንብበንስ እንተረጉማለን ወደሚለው ስንሄድ ከመጀመሪያው ስንጀምር ከኛ የሚጠበቀው ምንድነው? የአናባቢና የተነባቢ ድምጾችን አገባብ ካወቅን በቀላል መንገድ ማንበብ እንችላለን ማለት ነው። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያዋ ፊደል ኤል ነች፣ ሁለተኛዋ ደግሞ ኢ ነች። ሶ የመጀመሪያዋ ምንድነች? ተነባቢ ነች። ሁለተኛዋ ኢ ደግሞ ምንድነች? አናባቢ ነች። ስለዚህ አናባቢና ተነባቢ ፊደሎች በተከታታይ ሲመጡ በአንድ ድምፅ ነው የሚነበቡት። ስለዚህ ኤል ኢን ሌ ብለን እናነባለን፣ ወይም ደግሞ ሌ የሚል ድምፅ አለው። ኦኬ፣ ከዛ ቲን እንደ ት እናነባለን። ኤል ኢ እንደ ሌ ከተነበበ፣ ቲ እንደ ት ከተነበበች ሌን እና ትን በአንድ ላይ ስታነባቸው ምን ይሆናሉ? ሌ ት ሌት ተብሎ ይነበባል። ኦኬ፣ ይህም በዚህ ካየን ወደዚህኛው ስንሄድ ኤምኢን ምን ብለን እናነባለን? ሚ ተብሎ ይነበባል፣ ወይም ደግሞ ሚ የሚል ድምፅ አለው። ኦኬ፣ ዲኦ እንደ ዱ ይነበባል፣ ወይም ደግሞ ዱ የሚል ድምፅ አለው። እሺ፣ አይናቲ በቀላሉ ምን ብለን ማንበብ ነው? ኢት ተብሎ ይነበባል፣ ወይም ደግሞ ኢት የሚል ድምፅ አለው። ኦኬ፣ እስኪ ባንድ ላይ እናነበው። ሌት ሚ ዱ ኢት። ሌት ሚ ዱ ኢት ምን ማለት ነው? ላድርገው ወይም ደግሞ ልፈጽመው፣ ልስራው እንደማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ የመጀመሪያውን ኤልኢን ሌ ብለን እናነባለን። ቲን እንደ ት እናነባለን። ሶ በአንድ ላይ ሌ ት ሌት ብለን እናነባለን። እሺ፣ ኤምኢን እንደ ሚ እናነባለን፣ ወይም ደግሞ ሚ የሚል ድምፅ አለው። ኦኬ፣ ከዛ ኤፍ አይን እንደ ፊ ወይም ደግሞ ፊ የሚል ድምፅ አለው። ኤክስ ለብቻዋ ክስ የሚል ድምፅ አላት። ሶ በአንድ ላይ ስናነበው ፊ ክስ ፊክስ ፊክስ። ኦኬ፣ ከዛ አይናቲን ኢት ብሎ ማንበብ በአንድ ላይ እስኪናነበው ሌት ሚ ፊክስ ኢት። ሌት ሚ ፊክስ ኢት ምን ማለት ነው? ልጠግ ነው እንደማለት ነው። ኦኬ፣ ወደ ሶስተኛው ስንሄድ በተመሳሳይ ልዩነቱ ከዚህ ጋር ብቻ ነው። ከዚህ ጋር ምንም ልዩነት የለውም፣ ተመሳሳይ ነው። ስለዚህ ኤልኢን ሌ ብለን እናነባለን። ቲን እንደ ት። ሰው በአንድ ላይ አገጣጥመን ስናነበው ሌ ት ሌት። ኦኬ፣ ከዛ ኤምኢን ሚ ብለን ማንበብ ወይም ደግሞ ሚ የሚል ድምፅ አለው። እሺ፣ አርኢን እንደ ረ፣ ኤስን እንደ ስ፣ ቲን እንደ ት። ሰው በአንድ ላይ አገጣጥመን ሳነበው ረ ስ ት ረስት ረስት። ሙሉ ሲነበብ ሌት ሚ ረስት ሌት ሚ ረስት ምን ማለት ነው? ልረፍ ወይም ደግሞ እረፍት ላድርግ ለማለት ስንፈልግ ሌት ሚ ረስት ማለት እንችላለን። ኦኬ፣ ወደዚህኛው ስንሄድ በተመሳሳይ ኤልኢን ሌ ብለን እናነባለን። ቲን እንደ ት። ሰው በአንድ ላይ ሌ ት ሌት። ኦኬ፣ ከዛ ኤምኢን ሚ ብለን ማንበብ። ኦኬ፣ ከዛ ፒ ኤ ዋይ በአንድ ላይ ፔ ተብሎ ይነበባል። ፔ። ኦኬ፣ ሙሉ ሲነበብ ሌት ሚ ፔ ሌት ሚ ፔ ምን ማለት ነው? ልክፈል እንደማለት ነው። ኦኬ፣ ወደዚህኛው ስንሄድ ኦኬ፣ ይህኛውስ ምን ይላል? ኤልኢን በተመሳሳይ ሌ የሚል ድምፅ አለው። ቲን እንደ ት ማንበብ ነው። ስለዚህ በአንድ ላይ ሌ ት ሌት ብለን እናነባዋለን። ኦኬ፣ ኤምኢን ምን ብለን ያነበብ ነው?
ኤምኢ ደግሞ ሚ ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ኤልኢን እንደ ለ፣ ሁለተኛዋ ኤ ምን አትልም ሳይለንት ነች ወይም ደግሞ አትነበብም። አርን እንደ ር፣ ኤንን እንደ ን ማንበብ ነው። ስለዚህ በአንድ ላይ ለ ር ን ለርን ተብሎ ይነበባል። ኦኬ ሙሉ ሳነበው ሌት ሚ ለርን፣ ሌት ሚ ለርን ምን ማለት ነው? ልማር እንደማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ ኤልኢን እንደ ሌ ማንበብ ነው። ቲን እንደ ት፣ ከዛ በቀላሉ ሌት ሌት ብለን እናነባለን። እሺ ኤምኢን እንደ ሚ። ኦኬ ወደዚህኛው ስንሄድ ኤልኢን እንደ ሊ። ኦኬ ኤ ሳይለንት ነች። ቪኢን እንደ ቭ፣ በአንድ ላይ ሊ ቭ ሊቭ። ኦኬ ሙሉ ስናነበው ሌት ሚ ሊቭ፣ ሌት ሚ ሊቭ ምን ማለት ነው? ልውጣ ማለት ነው። ኦኬ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ ምንም ልዩነት የለውም ካየነው ጋር ኤልኢን እንደ ሌ፣ ቲን እንደ ት፣ በአንድ ላይ ሌት ሌት፣ ከዛ ኤሚን እንደ ሚ፣ ኤስ ኢኢ በአንድ ላይ ሲ ተብሎ ይነበባል። ሙሉ ስናነበው ሌት ሚ ሲ፣ ሌት ሚ ሲ ማለት ምን ማለት ነው? ሌው እንደማለት ነው። የሆነን ነገር ሌው ለማለት ስንፈልግ ሌት ሚ ሲ ማለት ይቻላል ማለት ነው። ኦኬ ይህን በዚህ ካየን ወደዚህኛው ስንሄድ ከመጀመሪያው ስንጀምር ይህስ ምን ይላል? ኦኬ የመጀመሪያው እንደምታዩት ፒ ነች። ፒ ደግሞ ፕ ሚል ድምፅ አላት። ኦኬ ከዛ አርኤ ራ ሚል ድምፅ አላት። ዋይ ኢ ሚል ድምፅ አላት። ሶ ባለ አጋጣሚ ስናነበው ፕ ራ ይ ፕራይ ተብሎ ይነበባል። ፕራይ። ኦኬ ከዛ ቲኦን እንደ ቱ። ኦኬ ጂኦዲ በአንድ ላይ ምን ተብሎ ነው የሚነበበው? ጋድ ብለን ነው የምናነበው። ያ ማለት ጂኦ እንደ ጎ ሳይሆን እንደ ጋ፣ ዲን እንደ ድ። ስለዚህ በአንድ ላይ ጋ ድ ጋድ ተብሎ ይነበባል። ሙሉ ሲነበብ ፕራይ ቱ ጋድ፣ ፕራይ ቱ ጋድ ምን ማለት ነው? ወደ ፈጣሪ ጸልይ ማለት ነው። ከዚህ ጋር ቦታ ስላልበቃኝ ነው ያልጻፍኩት። ምን ማለት ነው አልኳችሁ? ወደ ፈጣሪ ጸልይ ለማለት ስንፈልግ ፕራይ ቱ ጋድ ማለት ይቻላል። ኦኬ ወደዚህኛው ስንሄድ እኛውስ ምን ይላል? ቲን እንደ ት፣ አርዩ እንደ ረ፣ ኤስ እንደ ስ፣ ቲ እንደ ት። ኦኬ ከዚህ በኋላ በቀላሉ ተ ረ ስ ት ተረስት። ኦኬ ከዛ አይኤንን ኢን ብሎ ማንበብ። ኦኬ ይሄ ምን ተብሎ ይነበባል ብያቸዋለሁ? ጂኦ እንደ ጋ፣ ዲ እንደ ድ። ስለዚህ ጋ ድ ጋድ ተብሎ እንደሚነበብ አይተናል። ኦኬ ሙሉ ስናነበው ተረስት ኢን ጋድ፣ ተረስት ኢን ጋድ ምን ማለት ነው ደግሞ? በፈጣሪ ታመን ማለት ነው። በፈጣሪ ታመን ለማለት ስንፈልግ ተረስት ኢን ጋድ ማለት ይቻላል። ኦኬ ወደዚህኛው ስንሄድ በተመሳሳይ ኤልኢን እንደ ሌ፣ ቲን እንደ ት በተደጋጋሚ ስላየ ነው በአንድ ላይ ስናነበው ሌት ሌት። ከዛ ኤሚን እንደ ሜ፣ ጂኦን እንደ ጎ በአንድ ላይ ሌት ሚ ጎ፣ ሌት ሚ ጎ ምን ማለት ነው? ልሂድ ማለታችን ነው። እሺ ይህስ ምን ይላል? በተመሳሳይ ኤልኢን እንደ ሌ፣ ቲን እንደ ት ከዛ በአንድ ላይ ሌት ሌት፣ ከዛ ኤሚን እንደ ሚ። ኦኬ ቲ አር ዋይ በአንድ ላይ ትራይ ተብሎ ይነበባል። ትራይ ሙሉ ስናነበው ሌት ሚ ትራይ፣ ሌት ሚ ትራይ ማለት ነው ልሞክረው ማለታችን ነው። እሺ ወደዚህኛው ስንሄድ ዲኦን ምን ብሎ ማንበብ ነው? ዶ ብለን እናነባለን። ኤንን እንደ ን፣ ቲን እንደ ት በአንድ ላይ ዶ ን ት ዶንት። ኦኬ ከዛ ኤስን እንደ ስ፣ ኤምኦን እንደ ሞ፣ ኬኢን እንደ ክ በአንድ ላይ እስ ሞ ክ ስሞክ። ሙሉ ሲነበብ ዶንት ስሞክ። ዶንት ስሞክ ስንል አታጭስ ማለታችን ነው። እሺ ወደዚህኛው ስንሄድ በተመሳሳይ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት በአንድ ላይ ዶ ን ት ዶንት። ከዛ ዲን እንደ ድ፣ አርኢን እንደ ሪ፣ ኤንን እንደ ን፣ ኬን እንደ ክ በአንድ ላይ ድ ሪ ን ክ ድሪንክ። ሙሉ ሲነበብ ዶንት ድሪንክ፣ ዶንት ድሪንክ አትጠጣ ማለታችን ነው።
ኦኬ ከዛ ወደዚህኛው ስንሄድ በተመሳሳይ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት በአንድ ላይ ዶ ን ት ዶንት። ኦኬ ከዛ ወደዚህኛው ስንሄድ ሲኦን እንደ ኮ ሳይሆን እንደ ካ፣ ኤምኢን እንደ ም በአንድ ላይ ካ ም ካም። ሙሉ ሲነበብ ዶንት ካም። ዶንት ካም ማለት አትምጣ ማለታችን ነው። ኦኬ በእንደዚህ አይነት መንገድ ፕራክቲስ ማድረግ መለማመድ ከቻልንን በአጭር ቀን ውስጥ እንግሊዘኛን አቀላጥፈን ማንበብ መጻፍ እንችላለን። በእርግጠኝነት ነው የምነግራቸው። የዛሬ ትምህርታችንን ይመስላል። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ ሰናይ ጊዜ ተመኘውላችሁ። ሰላም።